ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። ቸልሲ እንግዲህ በኤፍኤ ካፕ ወደ ቀጣዩ ዙር ማለፉን አረጋግጧል። ምድብ ድልድል የሚጠበቅ ነው የሚሆነው በቀጣዩ ዙር ማንን እንደሚያገኝ። ታዲያ በዛ ጨዋታ የተረዳናቸውን 5 ነጥቦች እንዲሁም የተለያዩ ቸልሲን የሚመለከቱ መረጃዎችን ይዤ ተመልሼ መጥቻለሁ። በተለይ የግራ መስመሩን የኩኩሬላ ጉዳት ምን ያክል እንደሆነ፣ ቸልሲ በሉካስ በርግዌል ላይ ያለው ፍላጎት፣ ፔድሮ ኔቶን እናነሳለን፣ ኒኮላስ ጃክሰንን እናነሳለን። እንግዲህ ውድ አድማጮቻችን ታዲያ እነዚህን መረጃዎች የምታገኙበትን የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ሊየም በጣም አስደማሚ ስራውን ቀጥሏል። በአርሰናል 2 ጊዜ ሽንፈትን ከማስተናገድ ውጭ ቸልሲን እንደ አዲስ እያዋቀረ ያለ ስብስብ ነው። በተለይ በእነዚህ አስቸጋሪ ጨዋታዎች ውስጥ ከፍተኛ የሆነ ብልጫን የሚወስድ ቸልሲን እያሳየ ነው። ጥሩ የሚባል ነው። የሊየም ጥሩ ስራ በኤንዞ ማሬስካ የነበሩትን ጥሩ ነገሮች አስቀጥሎ የራሱን አዳዲስ ነጥቦች እየጨመረ ነው። ይህ ቸልሲን ለዋንጫ የሚያበቃው ይሆናል ተብሎ ይጠበቃል። በተለይ በወጥነት ረገድ ቸልሲ ያሉበትን ችግሮች እየቀረፈ ያለ ይመስላል። በአጠቃላይ አድማጮቻችን የባለፈውን ጨዋታ እንዴት አገኛችሁት? ከጨዋታው በኋላ ድህረ ጨዋታ አልሰራንም እና በተለያዩ ምክንያቶች ነው። ወደ አድማጮቻችን ይቅርታ እንጠይቃለን። 5 ነገሮች ዛሬ ተመልሰ መጠናል። ትናንት የቸልሲ ፕሮግራምን ባለመስራታችን ከወዲሁ ይቅርታ መጠየቅ እንፈልጋለን። የመጀመሪያው መረጃችን የሚሆነው የፔድሮ ኔቶ አስደናቂ ብቃት 3 ጎሎችን በጨዋታው ላይ እንዲቆጠር አስችሏል። አስደናቂው ይህ ፔድሮ ኔቶን እንግዲህ በውድድር ዓመቱ እያየን እንገኛለን። በተለይ ደግሞ በ10 ቁጥር ቦታ ላይ ተጫውቶ ሹት ያደረገበት መንገድ፣ የመጀመሪያው ሹት ያስቆጠረበት መንገድ፣ ስፔሶችን ካገኘ ፔድሮ ኔቶን የሚያቆሙ አይኖርም። ታዲያ ስለ ፔድሮ ኔቶ ከጨዋታው መጠናቀቅ በኋላ ራሱ ሊየም አስተያየታቸውን ሰጥተዋል። ምርጥ ተጫዋች፣ ወርልድ ክላስ ፕሌየር ነው ፔድሮ ኔቶ የሚል አድናቆታቸውን ገልጸዋል። በኔ እይታ በውድድር ዓመቱ በተለይ በኤንዞ ማሬስካ ስር በሊየም መጀመሪያም ጊዜ በሎ ብሎክ የሚጫወቱ ለቸልሲ አስቸጋሪ የሚሆን ቡድኖች ላይ ፔድሮ ኔቶ ሲሰለፍ ስፔሶች ከሌሉ በጣም የሚቸገር ተጫዋች እንደሆነ ብዙ ጊዜ አይተናል በዘንድሮ ውድድር ዓመት። ታዲያ ፔድሮ ኔቶን ስንወቅሰው ነበር። በጨዋታዎች ደግሞ ጥሩ ስሰራ ማድነቅ ይጠበቅብናል። በተለይ በ10 ቁጥር ሚና ላይ በጥሩ ሁኔታ ተጫውቷል ብዬ አስባለሁ። በሊንክ አፕ ፕሌው ከዴላፕ ጋር ማዕዘኑን ያሻማበት መንገድ፣ ክሮሶችን በደንብ የጨረሰበት መንገድ፣ ያሻማበት መንገድ፣ በክሮስ በማሻማት ከረጅም ርቀት ሹት በማድረግ በጣም ጥሩ ተጫዋች እንደሆነ ከጊዜ ወደ ጊዜ እያሳየ ይገኛል። ፔድሮ ኔቶ እንግዲህ እዚህ ስብስብ ውስጥ በጥሩ ሁኔታ ልምዱን እያካፈለ መቀጠል ከሚጠበቅባቸው ቸልሲ በማዱዌኬና በጃክሰን ላይ የሰራውን ስታት በፔድሮ ኔቶ ላይ መስራት የለበትም። የስብስብ የጆቫኒ ኩንደ በክረምቱ ቢመጡም ጥሩ ፐርፎርማንስ ያላቸውን የተሻሉ ተጫዋቾችን ግን ከስብስቡ ጋር ማስቀጠል ይጠበቅበታልና ያንን የሚያደርጉ ይሆናሉ ብዬ ማስብ ነው የሚሆነው። ሌላኛው እንግዲህ እንደ ውሳኔም እንደ ሂደትም መታየት የሚጠበቅባቸው ነጥቦች ውስጥ በሁለተኛ የሚነሳው ሊየም ዴላፕን የሚመለከት ነው። ዴላፕ አስደናቂ ብቃቱን ሃትሪክ አሲስት ማድረግ ችሏል። በተለይ ደግሞ በጣም በጥሩ ፐርፎርማንስ የሁለቱ አሲስቶች የተለዩ ነበሩ። አንደኛው ለስቴፋን ዊሊያን የሰጠው ነው፣ በሚገባ ጨርሶ ነው የሰጠው። ፕረስ አድርጎ ግን ኳሱን ያስጣለውን ኳስ ከግብ ጠባቂው አለማስቆጠሩ ትንሽ አስቸጋሪ በጣም የሚነሳ ነጥብ ነበር። ሌላኛው መነሳት የሚጠበቅበት እዚሁ በተመሳሳይ ሁኔታ ለፔድሮ ኔቶም ያመቻቸው ኳስ ለሁለቱም ኳሶች በሁላ ፕሌይ ዴላፕን የምታሙት አይነት አጥቂ አይደለም። ዴላፕ ጉዳት አንደኛ፣ ሁለተኛ አጥቂ አይደለ። እንግዲህ አጥቂ በጎሉና ነው የሚለካው። ጎሎቹን እያየን አይደለንም የሚል የቸልሲ ጥያቄዎች አሉ። ነገር ግን ገና መሆኑን ማሰብ ያስፈልጋል። ሊየም ዴላፕ እንደ ተቀያሪ የሆነ ከዚህ ቡድን ጋር 1 ዓመት 2 ዓመት አምና ብቻ ነው በፕሪሚየር ሊጉ ያሳለፈው። ጃዋ ፔድሮ 2 እና 3 ዓመታትን በፕሪሚየር ሊጉ አሳልፏል። በቻምፒዮንሺፑም ተጫውተዋል። ስለዚህ ጥሩ ልምድ አለው። ስለዚህ ጥሩ ፐርፎርማንስን የሚያሳዩ ይሆናል። አሜጋም የሚመጣ ይሆናል በሚቀጥለው ዓመት። ስለዚህ 3ቱ ጥሩ ፐርፎርማንስ የሚያሳዩ ይሆናል። ታዲያ ወደ ደማቻችን ቸልሲ አጥቂ ያስፈልገዋል ወይ? ምን እይታ አላችሁ? ኮሜንት መስጫ ቦክስ ላይ ያስቀምጡልኝ። ሌላኛው ማማዱ ሳር ምን አይነት ተጫዋች ነው ደረማቻችን? ስለዚህ ተጫዋች ብዙ አስተያየቶችን ሰጥቻለሁና ሜዳ ላይ ተሰልፎ ስናየው ደግሞ በተለይ በረጅም ፓሶቹ በጣም ውጤታማ የሚባሉ ናቸው። አንድ እንግዲህ ነገ ከነገ ወዲያ በሚቀጥሉት ዓመታቶች ውስጥ የምናየው አንድ ሀሳብን አንድ የቸልሲ ደጋፊ ብቻ ሳይሆን ብዙዎቹ ተጫዋቾች በምልመላው ረገድ የሚሰራ ፔጅ ትዊተር ላይ ምን አስተያየት ሰጠ? ሞስኬራም ሆነ ጀርሚን ዣኬ ከማማዱ ሳር አንጻር ማማዱ ሳር የተሻለ ተከላካይ ነው። እነዚህ ተጫዋቾች ይህንን ተጫዋች የሚበልጡት በሩጫ ብቻ ነው የሚል አስተያየቱን ሰጥቷል። በዘመናዊ እግር ኳስ ውስጥ ሩጫ በጣም ወሳኝ ሚና ይኖረዋል። ነገር ግን በጣም አስገራሚ የሆነ ከኳስ ጋር የተረጋጋ ተጫዋች ፓስ የሚያደርግበት መንገዱ ዳልማቻችን በጣም በርቀት ጥሩ ፐርፎርማንስ ነው ያለው። መከላከል ውጥረት ካለው በተለይ ደግሞ በኔ እይታ ከሱ ጋር አብሮ የሚሰለፍ አግሬሲቭ የሆነ ተከላካይ፣ መፋለም የሚወድ ተከላካይ በተለይ ደግሞ
ለዛ በጣም ተመራጭ የሚሆነው ከፎፋና ጋር ያለበለዚያ ደግሞ ከኮልዊል ጋር አብሮ የሚሰለፍ ከሆነ ምርጥ ፐርፎርማንሱን ከምርጥ ብቃቱ ጋር ልናየው የምንችለው ተጫዋች ነው ብዬ አስባለሁ። ሌላኛው እንግዲህ ጥሩ ዜና የጄሲ ደሪን ተቀይሮ ሲገባ አይተነዋል። የግራ መስመሩን መሸፈን የሚችል ነው። ከፓላስ በክረምቱ ያስፈረሙት በፓላስ በጣም ከሚገመቱ ምርጥ ተጫዋቾች አንዱ ነበር። በአካል ብቃቱ ረገድ ጥሩ ፐርፎርማንስ ያለው ነው። ታዲያ ጥሩ እንቅስቃሴን ያደርጋል ተብሎ የሚጠበቅ ነው። በጣም ወሳኝ የሆነ ፐርፎርማንሱን አሳይቷል። ታዲያ ቸልሲ ከዚህ ተጫዋች የተለያዩ ነገሮችን በብዙ ሁኔታ የሚጠቀም ይሆናል ብዬ አስባለሁ። ጥሩ ፐርፎርማንስን የሚያሳይ ይሆናል። ይህንን ተጫዋች አንዱ መጠቀም የሚያስፈልግ ነው የሚሆነው። ያለበለዚያ ግን ወደ ስትራስቡርግ በውሰት መላክ ረጅም የጨዋታ ጊዜ እንዲያሳልፍ ማድረግ የሚያስፈልግ ነው የሚሆነው። ሌላኛው የሃቶና የጋርናቾ ጥምረት በቀኝ መስመር በኩል ውጤታማ አልሆነም። ትንሽ እዚህ ጋር ቸልሲዎች ማሰብ የሚጠበቅባቸው ይሆናል። እንዴት ማዋሃድ እንደሚችሉ የጊተንስ መጎዳት ተከትሎ ጋርናቾ ጉድለቶች ይታያሉ። በቃ ጋርናቾ ቸልሲ የሚተማመንበት ተጫዋች አይደለም። በኔ እይታ ቸልሲ በቀጣይ የመጀመሪያ ታርጌቱ አጥቂ ወይስ የግራ መስመር ነው? በኔ እይታ የግራ መስመሩን ጥሩ ኳሊቲ ያለው ተጫዋች 100 ሚሊዮን ፓውንድ በላይ አውጦ ማስፈረም ያስፈልጋቸዋል። ያ የሚሆን ከሆነ እሱ ተቀያሪ የሚሆነው አሌክሳንደር ጋርናቾም ሆኖ ባይኖ ጊተንስም ሆኖ ሊያገለግል ይችላል። ነገር ግን ለጋርናቾም ለጊተንስም የሚቀርብ ገንዘብ ካለ ከሁለት አንዱን መልቀቅ ያስፈልጋል ለሚመጣው ተጫዋች ቦታ ለመልቀቅ። ከዛ ውጭ ደግሞ ጆቫኒ ኮንዳ ይመጣል። ስለዚህ የተለያዩ ተጫዋቾች በዛ ቦታ መጫወትም ስለሚችሉ ስፔስ መልቀቅ የሚያስፈልግ ነው የሚሆነው። ቸልሲ እንግዲህ ባደረጋቸው ጨዋታዎች እንግዲህ ዌስትሃምን 5-1 የሚረሳ አይደለም። ሃል ሲቲን አሁን ደግሞ 4-0 ቅዳሜና እሑድም ብዙ ጨዋታ እንዳይኖር አድርጎታል። ቀጣይ ሳምንት በርንሌይ በስታንፎርድ ብሪጅ የሚደረገው የእንግሊዝ ፕሪሚየር ሊግ ጨዋታ ተጠባቂ ነው የሚሆነው። በሳምንቱ አጋማሽ ቸልሲ ቶፕ ኤይት ሆኖ ስለጨረሰ በአውሮፓ ቻምፒዮንስ ሊግ ማጣሪያም የማይጫወት ይሆናል። የኮኮሬላን ጉዳትና ተጠራጠር ያሉ መረጃዎችን ላቅርብላችሁ። ማርኮ ኮኮሬላን የሚመለከተው ከ3 እስከ 5 ሳምንታት ከሜዳ ሊርቅ እንደሚችል ተነቧል። እንግዲህ ተጫዋች አቶ የሚተካው ይሆናል ብዬ አስባለሁ። ጉስቶን አቺምፖን ግን በኔ እይታ በዛ መስመር ላይ ሲሰለፉ ማየት አልፈልግም። አቶ ይሰለፍና ይፈተን በዛ ቦታ ላይ ጠንካራ ተፎካካሪ ሆኖ ማየት የሚጠበቅበት ነው። ቸልሲ 40 ሚሊዮን ፓውንድ ነው ያወጣበት። ስለዚህ ተጫዋቹ ሪትሙን እንዲገነባ ማድረግ ነው። ድል ባልተሰጠው ሁኔታ ላይ ተጫዋቹን መውቀስም የሚያስፈልግ ስላልሆነ በተለይ ሊየም ደግሞ በተጫዋቹ እምነት አላቸው። ስለዚህ የተሻለ ፐርፎርም እንዲያደርግ እድል መስጠት የሚያስፈልግ ነው የሚሆነው። ላቪያ ኢሱጎ እንግዲህ ቸልሲ በዘንድሮ ውድድር ዓመት በጉዳት ብዙ ያጣቸው ተጫዋቾች ናቸው። በሚቀጥለው ውድድር ዓመት አንዱ ውሳኔ በሁለቱ ተጫዋቾች ላይ የሚያስፈልግ ይመስለኛል። ፓልመር እና ጄምስ በጥሩ ሁኔታ ለቀጣዩ ጨዋታ መድረሳቸው የሚጠበቅ ነው የሚሆነው። ሌላኛው እንግዲህ ቸልሲ በሉካስ በርግዬ ላይ ፍላጎት እንዳለው በጥር ተጫዋቹን ለማዘዋወር ጥያቄ እንዳቀረቡ ታማኝ የሆኑት ምንጮች ተናግረዋል። ዴቪድ ኦርንስቴን የዘገበው እንግዲህ ቶማስ ፍራንክ ይህንን ተጫዋች በአማካይ መስመርነት በደንብ አልተጠቀሙትም። በተለይ እንደ በጣም በሚገርም ሁኔታ ማለት ነው። ጣምና በጣም ጥሩ ፐርፎርማንሱን አይተናል። ታዲያ ዘንድሮ ቶማስ ፍራንክ እድልን አልሰጡትም እና ይህ ተጫዋች ከእንግሊዝ በቸልሲና በአስቶን ቪላ የ20 ዓመቱን ተጫዋች ለማስፈረም ሙከራቸውን እያደረጉ ይገኛሉ። ነገር ግን ከቶተናም በኩል ደግሞ ተጫዋቹ የማይነካ ነው የሚል ነው። ሉካስ በርጌል ጥሩ ምልመላ ይመስለኛል። ምክንያቱም ቸልሲ የሚጎሉ አይነት አለ አይደል? ይሄ ሪትም 8 ቁጥር ይጎለዋል። ሁሌ የሚፋለም አይነት ተጫዋች የሚፋለሙ ተጫዋቾች ቢኖራቸው ለምሳሌ ሳንቶስ አንዱ ያንን ቦታ መሸፈን የሚችል ነው። ነገር ግን ከሳንቶስም ጋር ከዚህኛውም ተጫዋች ጋር ከካይሴዶም ጋር መሰለፍ የሚችል ነው። ሉካስ በርጌል ከቡድኑ ጋር ማደግ የሚችል ነው። ጥሩ የሚባል ተጫዋች ነው ብዬ አስባለሁ። እንግዲህ ቶተናም ቸልሲ ጸሎት ሊያደርግ ይችላል። ወደ ታችኛው ዲቪዚዮን የሚወርድበት እድል ካለ ከ17 ጨዋታዎች 2 ብቻ እድል ማድረጉን ተከትሎ ይህንን ተጫዋች በቀላሉ ማግኘት የሚችሉበት እድል ይሰፋል ብዬ አስባለሁ። ሌላኛው እንግዲህ መነሳት የሚጠበቅበት የኒኮላስ ጃክሰን ጉዳይ ነው። አድማቻችን ጃክሰን በመጨረሻ ባየርኖች እንደተጠበቀው ብዙዎቻችን እንዳልነው ባየርን ይህንን ተጫዋች አያስፈርመውም ብለን ነበር። በመጨረሻም ባየርን አሁን በግልጽ ተናግሯል። ተጫዋቹን አናስፈርመውም የሚል ከ40 ጨዋታ በላይ ማድረግ ነበረበት በቋሚነት ለመውሰድ። ታዲያ ያ ሳይሳካ ቀርቷል። ይህንን ተከትሎ ኒኮላስ ጃክሰን ወደ ቸልሲ ይመለሳል። ቡድን ውስጥ የሚቀላቀል አይመስለኝም። ምክንያቱም ቀደም ብለን እንዳነሳ ነው ጃኦ ፔድሮ፣ ያምዴላፕ፣ ሜጋ ይኖራሉ። ከእነዚህ ተጫዋች የሚለቁ ካሉ ጃክሰንን መጠቀም የሚችሉበት እድል ይኖራል ሊያም ሮዘናሪ። ነገር ግን እንደዚህ አይነት ተጫዋቾችን ወደ ስብስቡ መቀላቀል ብዙውን ጊዜ በስፖርቲንግ ዳይሬክተር በብዙ ሁኔታዎች ቸልሲ ልቀቁኝ ማለቱን ተከትሎ ምንም እንኳን ኤንዞ ማሬስካ ባይኖሩም ጃክሰን በቸልሲ ማሊያ ላናየው እንችላለን። ነገር ግን በእኔ እይታ ቸልሲ በዝቅተኛ ዋጋ ነው ሊያጣው የሚችሉ አሁን የሚሆነው ዋጋው የሚቀንስበት ሂደት ይኖራል ከባለፈው ከ60 ከ50 ሚሊዮን ፓውንድ። ስለዚህ ቸልሲ ተጫዋቾቹን መልቀቅ የማይቀር ከሆነ የተሻለ ዋጋን ማግኘት፣ ያለበለዚያ ግን ስብስብ ውስጥ ሊያስቀጥለው የሚችልበት እድል ይኖራል። የአሜጋ መምጣት የጃክሰንን ተስፋ የሚቀንስ ይመስለኛል። ሁለቱም ተስፋ የሚደርጉ ተመሳሳይ አይነት ፐርፎርማንስ ያላቸው ተጫዋቾች ናቸው። አሜጋ ደግሞ የተሻለ ከሊየም ጋር ሰርቷልና ቸልሲም አምኖበታልና ይህንን አመት ለአሜጋ የሚሰጥ ይመስለኛል ቀጣዩ አመት። ስለዚህ ጃክሰን የሚለቅበት እድል ሰፊ ነው የሚሆነው። አንዱ እንግዲህ ጁሊያን አልቫሬዝን በጃክሰን ላይ ገንዘብ ጨምሮ ቸልሲዎች ለማምጣት ሊሞክሩ የሚችሉበት እድል እንዳለ የሚጠበቅ ነው የሚሆነው። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።